ጌታዊ መቼ ነው የምታሳካልኝ? መቼ ነው የራሴ ጎጆ የሚኖረኝ? የራሴ መጠለያ የሚኖረኝ? አከራዮቼ እኮ ጨቅጭቀው ገደሉኝ። አንዱ የሚበላው አጥቶ አስፓልት ላይ ያድራል፣ ረሃብ መሮታል። አንተ ደግሞ ለቤት ኪራይ የምከፍለው እያለ የአከራዩ ጠባይ ነው የመረረ። ወይ ጥጋብ! ዛሬ እንደሚሞት ተዘጋጅ፣ ዘላለም እንደሚኖር ስራ ነው አይደል ያለው? ስትሰራ የዘላለም ኗሪ መስለን ስራ፣ እማትሞት መስለ ስራ፣ ሌት ተቀን ስራ። ንስሐ ስትገባ ደግሞ ዛሬ የምትሞት መስለ ዛሬውኑ ተዘጋጅ፣ ተጨርስ። ዛሬ እንደሚሞት ተዘጋጅ፣ ዘላለም እንደሚኖር ስራ። ሰርታችሁ ባልተሳካላችሁ ነገር አትጨነቁ። ትቀጠራላችሁ፣ ትባረራላችሁ። 3-4 ጊዜ ንግድ ትከፍታላችሁ፣ ትከስራላችሁ። አትጨነቁ። አሁንም ሞክሩ፣ አይሳካ። በደስታና በሰላም ኑሩ። ጥራችሁ ባልተሳካ ነገር አትጨነቁ። ለምን ዳውንንስ አንሞትም? ሰነፉነን አንሙት እንጂ ዳውንንም አንሙት። ምን ችግር አለ? ያለፈ ነገር ላይ አይምሮን አታድክም፣ አታሰቃየው። ወደፊት ነው ማሰብ። እንደገና ሄደን እንደ ኮምፒውተር አንዱ ብለን የማናስተካክለውን ነገር ሄደን እንደገና የማናስተካክለው ነገር ላይ አትጨነቁ። የታሪክ ሪሳይክል ቢን የለም፣ ወይም ትራሽ የለም አውጥተን እንደገና የምናመጣበት የለም። እንደ ኮምፒውተር ፕሮግራም ያለፈ ነገር በቃ አልፏል፣ አይመጣም። የምንማማርበት ርዕስ አትጨነቁ በሚል ርዕስ ነው የምንማማረው። እስኪ በሉ ሁላችሁም ደጋሙት፣ እሱን 3ኛ በሉት። አሁን መከራ በስቷል፣ ጦርነት አለ፣ ሞት አለ፣ ሀብታምም ድሃም መኖሪያ አጥቷል ዛሬ። አረ እንደዚያ ከሆነ ስራም ካጣችሁ ቢያንስ ለምን ግን አታነቡ? አትጨነቁ ማለት ቀለል ያለ አማርኛ ነው። ግን ሰውን ዝም ብሎ አትጨነቁ ማለት ከጭንቀት ያድነው መፍትሄ መንገድ ነው እንጂ አይደለ? እንደዚህ እንደምትሉኝ እገምታለሁ። እናንተም ቢሆን ዝም ብሎ አትጨነቁ አለ እንደሚያስጨንቅ ጉዳይ አለ እንደምትሉ እርግጠኛ ነኝ። እንደዚህ ያለ ማን ነው? እግዚአብሔር ነው፣ እኔ አይደለሁም። አትጨነቁ ያለ ጌታችን ኢየሱስ ክርስቶስ ነው። ዛሬ በቅዳሴ ሰዓት ያነበቡልን ወንጌል ነው። የሀገረ ስብከታችን ዋና ጸሐፊ ቀድሰው እዚህ ሌሊት በማሌት አድረው በኋላም ቀድሰው አቁርበውናል። ወንጌል ያነበቡልን እሳቸው ናቸው። ሲነበብ የቅዳሴ ወንጌል እንዲህ ብሎ ተነቦልናል። ሲጀምር አትጨነቁ አለ። ማን ነው እንደዚህ ያለ? ጌታ። ጭንቀትን ርዕስ አድርጎ አስተምሮበታል። ስለዚህ ጌታችን ኢየሱስ ክርስቶስ እግዚአብሔር ነው፣ ሰው የሆነ አምላክ ነው። እግዚአብሔር ርዕስ አድርጎ ያነሳው ነገር መቼም ትልቅ ቢሆን ነው። እግዚአብሔርን ያህል ጌታ ጭንቀትን ርዕስ አድርጎ ካስተማረበት ጭንቀት ከባድ ነገር ነው ማለት ነው። ጌታ አትጨነቁ ብሎ 4 ነገሮች ላይ እንዳንጨነቅ ነግሮናል። የመጀመሪያው ስለ ምግብ ነው። ወበይንተ ዝእብለክሙ ኢትተክዙ ለነፍስክሙ ዘትበልዑ ወዘትሰትዩ ወለሥጋክሙኒ ዘትለብሱ። ስለዚህ እላችኋለሁ ለነፍሳችሁ ለምትበሉትና ለምትጠጡት ነገር አትጨነቁ አለ። ለነፍሳችሁ ለምትበሉትና ለምትጠጡት ነገር አትጨነቁ። ለነፍሳችሁ ምዕመናን ልብ በሉ። እኛ የምንበላው ለነፍሳችን ነው ለሥጋችን ነው? ለሥጋችን ነው አይደለም? እና እንደዛ ከሆነ ጌታ ለነፍሳችሁ ለምትበሉት አትጨነቁ ለምን ይለናል? የኢትዮጵያ ከተሞች ያለ አቅማቸው መጠጥ ቤት ነው የሚያበዙት። መጠጥ ቤት ያለ መጠናቸው ማለት ነው። ምናምን ሀውስ የሚባለው በየስፍራው ያለ። ለነፍሳችሁ የምትበሉ የምንበላው ለሥጋችን ነው። ለምን ይመስላችኋል? የሰው ልጅ ቆሞ የሚሄደው ምን ስላለችው ነው? ነፍስ ስላለችው ነው። ነፍስ ደግሞ እንድትኖር የሚያደርጋት ምን ይመስላችኋል? ደም ነው። የሰው ልጅ ደሙ ከሌለ የነፍስ መሳሪያዋ መኖሪያ ከተማዋና ስራ መስሪያዋ ደም ነው። ደም ስታጣ ነፍስ ወጥታ ትሄዳለች። ስለዚህ አእምሮ ራሱ ሰው የሚያስበው ራሱ በምንድን ነው? በደም ነው። ደም ከሌለ ጭንቅላት ማሰብ አይችልም። ሰው የሚያስበው ደም ሲኖረው ነው። የሚያስበው ደም ሲኖረው ነው። በጭንቅላቱ ጭንቅላት ደግሞ ወይም አእምሮ ነፍስ ሐሳቧን የምታመርትበት እና የምትገልጽበት የሐሳብ ከተማዋ አእምሮ ነው። ነፍስ እንድትኖር የሚያደርጋት ደግሞ ደም ነው።
ደምን ደግሞ እንዲገኝ የሚያደርገው ምግብ ነው። ስለዚህ ለነፍሳችሁ ለምትበሉት ያለበት ምክንያት ነፍስ በደም ምክንያት ስለምትኖር ነፍሳችሁ ከስጋችሁ ጋር እንድትኖር የሚያደርጋትን ስጋችሁ ደግሞ በነፍሳችሁ ምክንያት እንዲንቀሳቀስ የሚያደርገውን ምግብ ሐሳብ አድርጋችሁ አትጨነቁ አለ። ለምንድን ነው የማንጨነቀው? ካልበላን ደም የለም፣ ደም ከሌለ ነፍስ የለም፣ ነፍስ ከሌለ መቆም የለም፣ መኖር የለም። እንዴት አንጨነቅም ብለን ስንጠይቀው እንዲህ ብሎ ይመልሳል። አኮኑ ነፍስ ተአጽብ እምሲሲት ይላል። ከምግብማ ነፍስ አትበልጥም ይላል። ከምግብማ ነፍስ አትበልጥም ምን ማለቱ ነው? አዲያ ጌታ ለምትበሉት አትጨነቁ ብሎ ሲያበቃ እንዴ ማንጨነቅ ስንለው እንዴ ከምግብማ ነፍስ አትበልጥም አለ። እና ብትበልጥሳ መብለጥና ማነሷ ሳይሆን ዋናው ነገር ምግብ የለም ነው። ለምን አንጨነቅም? እና ምን ማለቱ ይመስላችኋል? ከምግብማ ነፍስ አትበልጥም አለ። ይኸውላችሁ ምግብ ነፍስ እንድትኖር የሚያደርጋት ደም የሚመረትበትን ምግብ ለእናንተ ከመስጠት ነፍስን መፍጠር አይበልጥም ወይ ማለቱ ነበረ። ነፍስን መፍጠር ይበልጣል ወይስ እንጀራን መስጠት ነው? እንጀራን ከመስጠትማ ነፍስ መፍጠር አይበልጥም? እንጀራን እኮ ዘመድም ይሰጣል፣ ባድም ይሰጣል፣ ጓደኛም ይሰጣል፣ ሰርተው ያገኙታል። ነፍስን ሰርቶ የሚሰጥ ጓደኛም ባልንጀራም ዘመድም የለም። ነፍስን ሰርቶ የሚያገኛት ባለሙያም ሊቅም የለም። እንግዲህ ባለሙያዎች የዓለም ጠበብቶችና ሳይንቲስቶች ሁሉ ብዙ ትልልቅ ነገር ሰርተዋል። በባህር ውስጥ የሚሄድ መርከብ ሰርተዋል። መንኮራኩር ሰርተው ጨረቃን አይተን መጥተናል ብለዋል። እኛ ላየንም ዙሮ አይተናል ብለዋል። ማርስ ላይም ቤት ልንሰራ ነው ብለዋል። ተሰርቶ የሚዞር የሳተላይት ቤትም አለ። ታውቃላችሁ? የሳተላይት ቤት ስሰማ ነው ቤቱ ተሰርቶ በዚህ ላይ እየዞረ ማለት ነው። በዚህ አላያችሁትም? እንደዚህ አይነት ቤት አለ አሉ ነው እንግዲህ። እኔ በወሬ ነው የተማረ ሰው ሲያወራ ነው የሰማሁት። የሳተላይት ቤት ሁሉ ተሰርቶ ሰዎች ሰርተው በዚህ እያዩን ቤት ነው። ግን ባህር ውስጥ እኔ ቤት አይቻለሁ። ያው ባህር ውስጥ አይቻውቃለሁ። ድንገት እግር ጥሎኝ አንድ ቦታ እርሜን ብቅ ብዬ አንድ ውጭ ሀገር ባህር ውስጥ ቤት አይቻለሁ። የጀልባ ቤት አይቻለሁ። ቤቱን ጀልባውን ቤት አድርገው እዛው ይዋለዳሉ። ትዳር እዛው ኑሮ የሚመሩበት ጀልባ አለ። እንደዚህ አይነት አይቻለሁ። የሚዞር ቤት ደግሞ አለ። ይሄ ሁሉ ተሰርቷል። ከወንድ ደም ዘር ከእናት ደም ወስደው ደግሞ ልጅ በጠርሙስም እያስወለዱ ነው። እንደ እንቁላል በኢንኩቤተር ተፈልፍሎ ዶሮ እንደሚሆን ሰውም ደግሞ እንደዛ እያደረጉ ነው። የሆነ ሆኖ ግን እስካሁን ነፍስ የሰራ ሰው ሰምተን አናውቅም። እንዲያው ምድርና ሰማይ ይቀልጣል እንጂ የሚሰራ ሰውም አይመጣም። በዚህ እርግጠኛ ነኝ። የፈለገ የተራቀቀ ሳይንቲስት ዓለም እስከሚጠፋ ቢመጣ ሰው አይሰራም። በዚህ እርግጠኛ ነኝ። እኔ ፍጥረት ሁለት ነገር ማድረግ እንደማይችል እኔ እርግጠኛ ነኝ። አንደኛ ሞትን ማቆም እንደማይችል እርግጠኛ ነኝ። ሁለተኛ ልደትን በራሱ መስጠት እንደማይችል እርግጠኛ ነኝ። ይሄው ከአባቱና ከእናቱ እኮ የሆነ ነገር ፈጥረው ወስደው ልጅ እያደረጉና የሆነ ነገር ወስደውማ እንዲህ ያው የእግዚአብሔርን ነገር ያገናኙት። ያንማ ያማ እግዚአብሔር እኮ ነው እንጂ ሰራ። ታዲያ እነሱ ሰሩ ልንል ነው? እሱ አይደለም። ባልና ሚስትም እኮ አንድ ላይ ሲኖሩ ልጁ የእግዚአብሔር ነው። ባልና ሚስት ልጅ አይሰሩ። ልክ ባልና ሚስቱ አንድ የሚሆኑበትን ምስጢር ነው እነሱ ወስደው ይሄን ያደረጉ። በራሱ ግን ነፍስን የሚፈጥር ነፍስን የሚሰራ የለም። እና እናንተ እንደው ምን እበላለሁ ምን እጠጣለሁ ብላችሁ የምትጨነቁ ነፍስ ሰጥቻችሁ ሲያበቃ እንዴ ማንም የማይሰጣችሁ ነፍስ ሰጥቻችሁ ማንም የሚሰጠውን እንጀራ አይሰጠንም ትላላችሁ ብሎ ጌታ። ስለዚህ ስለ ምግብ አትጨነቁ። እንዳትጨነቁ ደግሞ ንጽሩ አዕዋፈ ሰማይ፣ የሰማይ ወፎችን ተመልከቱ። እዚህ ወፍ የለም እናንተ
ገዳም ቢሆን አሁን ብዙ ወፍ ነበር። እዚህ ምንም ወፍ የለም። ይገርማል። እንደው ወፍም አላስቀምጣላችሁ እንዴ እናንተ? ሌላ ምን አላስቀምጣ? ወፍም ያልክ ምን አላስቀምጥ ብለናል እንዳትሉኝ። አይ እኔ ምንም አታነካኩኝ ያልኩት ነገር የለም። ብቻ ብዙ ነገር አላስቀምጥ ብለናል እና ብቻ ግን ወፉም መቀመጫ መጣቻ። እንዴት አሁን እዚህ እንደው ጥሩ ነው አለን ብላ እኮ ነው እንደው ስማችን አታጥፉ ብላ እዚሁ ፊት ለፊት የመጣች። ይገርማል እኮ አንዲት ወፍ ናት። በጣም እንዴት ያለች መሰለቻችሁ። ስለዚህ የሰማይ ወፎችን ተመልከቱ ነው። የሰማይ ወፎችን ስንመለከት ተመልክተን ምናደ እለ ኢይዘርኡ ወያአርሩ ወያስተጋብኡ ውስተ አብያት፣ የማይዘሩ የማያጭዱ በጎተራ የማይሰበስቡ ድልብ የሌላቸው እንደዚህ ዘመድ ደግሞ አካውንት የሌላቸው የሚያጠራቅሙበት ባንክ የሌላቸው ጓሮ የሌላቸው ወይም የንግድ ማዕከል የሌላቸው እስቲ ወፎችን ተመልከቱ። እስመ አቡክሙ ሰማያዊ ይሴስዮሙ፣ የሰማይ አባታችሁ እሱ ይመግባቸዋል። ቁጭ ብሎ ግን አየ ሊቃውንት ምን ይላሉ መሰላችሁ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰነፍ ታደርጋለች ይላሉ አንዳንድ ሰዎች። እንዴት ሲባሉ የሰማይ ወፎችን ተመልከቱ ትላለችና ስንፍናን አስተምራለች። እንደው እኮ አይደረስ ነው ሊበሏት ያማራቸውን ወፍ ጅግራ ናት ይሏታል አሉ። እንዴ እለ ኢይዘርኡ አለ እንጂ እለ ኢይሰርሩ አላለም ይላሉ ሊቃውንቱ። የማይዘሩ ወፎችን አለ እንጂ የማይበሩ ወፎችን አላለም ይላል። መብረር ምንድን ነው? ስራ በሉ። መብረር ምንድን ነው? አዎ እየሰራችሁ አልሳካ ካለ አትጨነቅለት። አንተ ድከም፣ ስራ። እግርህን እጅ ምንድን ነው? አንድ ፈላስፋ ብሎ የተናገረው ምንድን ነው? ዛሬ እንደሚሞት ተዘጋጅ፣ ዘላለም እንደሚኖር ስራ ነው አይደል ያለው? ስትሰራ የዘላለም ኗሪ መስለን ስራ፣ እማትሞት መስለ ስራ፣ ሌት ተቀን ስራ። ንስሐ ስትገባ ደግሞ ዛሬ የምትሞት መስለ ዛሬውኑ ተዘጋጅ ተጨርስ። ዛሬ እንደሚሞት ተዘጋጅ፣ ዘላለም እንደሚኖር ስራ። ስንሰራ ሌት ተቀን ነው። እግዚአብሔር እስቲ መቼ ነው የሚሰራ? እስኪ ነው ሰኞ፣ እሑድ፣ ለሰኞ፣ አመራ፣ ማክሰኞ እግዚአብሔር መቼ ይሰራል? እስኪ ንገሩኝ። ሁልጊዜ ይሰራል። ሐሙስ ስራ ቢያቆም እኮ ሐሙስ ልም ብለን አለቅን ማለት አስባችሁታል? እግዚአብሔር የዓመት ረፍት ቢወጣ እንኳን ረፍት ወጥቶ እናቴ አብሮን እያለም ሊፈጁን ነው። እነማን? እኔ ማንንም አላልኩ። በቃ ሊፈጁን ያሰቡ ሰዎች እየፈጁን ነው በእውነት ማለት ሊፈጁን ያሰቡ ሰዎች እግዚአብሔር አብሮን ሶባ እኮ እግዚአብሔር ምስሌነ ይብል እስራኤል ሶባ እኮ እግዚአብሔር ምስሌነ። እስራኤል እንዲህ ይላል፣ እግዚአብሔር ከኛ ጋር ባይሆን ኑሮ አሐዝብ ሕያዋኒነ ሙጡነ፣ በሕይወተ ሥጋ ሳለን በዋጡን ነበረ ይላል። እግዚአብሔር ከኛ ጋር ባይሆን ኖሮ እግዚአብሔር መቼ ስርዓት ፈቶ ያውቅ? ለሰከንድ የለም። አቡዬ እስከ ይዜ ገብር ዋኔ ገብር ከማሁ አለ ጌታ። አባቴ አብ እስከ ዛሬ ይሰራል፣ ቅዳሜም እሑድም ሰኞም ማክሰኞም ረቡዕም ሐሙስም ዓርብም እኔም እስከ ዛሬ ይሰራለሁ ይላል። እግዚአብሔር ሁልጊዜ ይሰራል። እኛ አሁን በዓል ነው ብለን ባረፍንበት እግዚአብሔር እኛን በመጠበቅ እየሰራ ነው። የእኛን እስትንፋስ ይጠብቃል። እኛ ተኝተን እሱ ይጠብቃል። ኖላዊ ትጉህ ዘይነውም፣ የማያንቀላፋው እረኛችን ስንተኛ ይጠብቃል፣ ስንተኛም ይሰራል፣ ስንቆምም ይሰራል። እግዚአብሔር ሁልጊዜ ይሰራል። የእግዚአብሔር ልጆች ደግሞ ሁልጊዜ ይሰራሉ። በባልም እንስራ እንዳትሉ ደግሞ ትምህርቱን እንዳትገለብጡት። እሑድም እንግዲህ ስቆፍሩ እያልኩ እንዳይመስላችሁ። የበዓል ስራ ደግሞ ሌላ አለ፣ ለነፍስ ይሰራል። ስለዚህ ዝም ብሎ ቁጭ ብሎ የሰማይ ወፎችን ብትል ምንም የምግብ ወፍ የለም። የሰማይ ወፎችን ቁጭ ብለ እየሰሩ ነው። እየሰራችሁ ተማሩ፣ አንብቡ። ቢያንስ ካሁን ቀደም እኔ ተናግሬ ያውቃለሁ። ቢያንስ
እንደው ለምን አታነቡም ዘመዶች? ተመርቃችሁ እሺ ስራ አላገኛችሁ፣ እሺ ስራ የለም። አሁን መከራ በስቷል። ጦርነት አለ፣ ሞት አለ። ሀብታምም ድሃም መኖሪያ አጥቷል ዛሬ። አረ እንደዚያ ከሆነ ስራም ካጣችሁ ቢያንስ ለምን ግን አታነቡም? ባለፈው የደቀምኩትን አንድ ታሪክ ልንገራቸው። አንድ ሊቀ ጳጳስ አንዱን ልጄ ለምን አትማርም አሉት። ምን እየበላው ልማር አባቴ አላቸው። ስትደነቁር ምን እየበላህ የምትደነቁር አሉት። እንዲሁ እውነቴን እኮ ነው ማለት ነውና እንዲህ ምን እየበላህ ደነቆርክ? እየበላህ ከደነቆርክ እየበላህ ለምን አታል? እስቲ እንደው ዝም ብላችሁ ቢያንስ ብታነቡ ምን ይጎዳቸዋል? እንደው ምን ይጎዳቸዋል? ብታነቡ እኮ ያ ንባብ ራሱ ስራ ይሆናችሁ ነበር። አታነቡ። ለነገሩ እኔ ባህር ዳር ስንት ላይብረሪ እንዳለ አላውቅም። ላይብረሪ ያለ ትልልቅ ላይብረሪ አለ። ይኖራል። እንደው የኢትዮጵያ ከተሞች ያለ አቅማቸው መጠጥ ቤት ነው የሚያበዙት። መጠጥ ቤት ያለ መጠናቸው ማለት ነው። ምናምን ሃውስ የሚባለው በየስፍራው ያለ እንጂ ላይብረሪ እስቲ እንደው በሞቴ ትናንትና እንደው በእግራችሁ ጀብ ስትሉ ላይብረሪ የሚል ጽሑፍ ያየ አለ? አገር ሲጠፋ እኮ እንዲህ እያለን የሚጠፋ እኮ መጠጥ የሚል እኔ በ10 ሜትር ራዲየስ አገኛለሁ፣ መጠጥ ቤት አገኛለሁ። ላይብረሪ ግን ኧረ እኔ ከዚህ እስከ ድባንቄ ወይም ደግሞ እስከ ኤርፖርት ድረስም ሳላይ መሄድ ይችላሉ። እንደው አይንን ጨፍኛል እንዲህ እያልኩ እየሄድኩም ላይብረሪ ሳላይ መዝለቅ እችላለሁ። ወይ የአገር ጥፋት ይገርማቸዋል እኮ ሆድ እየበዛ ትምህርት እየቀነሰ ከመጣ አገር የሚጠፋ ከዚህ ላይ ነው። እናቱን የሚገድል ለወንድሙ የማይራራ ጨካኝ፣ በሰው ደም እጁን የሚታጠብ የሚመጣ ከድንቁርና ነው። ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል እንዳለ ጌታ ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል። የዕውቀት ጥፋት ቅዱስ ዮሐንስ አፈወርቅ ምን ይላል? የብጥብጥ ሁሉ መነሻ ነው ይላል። የመገዳደል፣ የሞት፣ የጨካኝነት፣ የአረመኔነት መነሻው ድንቁርና ነው። የሚያውቅ ሰው እንዴት የሰውን ክብር የሚያውቅ ሰው ገድሎ አይደሰትም። እና የእግዚአብሔር ቤተሰቦች ስራ ስሩ። የማይሰራ ሰው ክርስቲያን አይደለም። ስሩ፣ ጥራችሁ ግራችሁ። እኔ እንዲሁ በጣም ነው የሚገርመኝ። ሰምታችኋል? የሆነ የግብፅ ገዳማትን ለመሳለም የዛሬ ዓመት አካባቢ ግብፅ ሄጄ ነበር እና አንድ ሱቅ ደንገሉን እንደ መጽሐፍ አድርገው ሰርተውታል። ከደንገሉ ላይ የእመቤታችንን የጉዞ ስዕል ፕሪንት አድርገውበት $100 ሸጡልን። ምኑ ነው? እኔም ለምኜ ነው የገዛው። ዶላር አለው እንዲህ ሰውዬ እንዳትኖር የለኝም። የኢትዮጵያ ሕዝብ እኮ ይችችን ነው የሚለቅም። የለኝም፣ ማምላክን የለኝም። እንዴ ትቀልዳላችሁ እንዴ? የለኝም። እና ምዕመናን ነው የገዙልኝ። ይኸው ደንገል ነው። ስንት ነው የተሸጠው? ምንድን ነው እሱ? ደንገሉን ማለት ነው። ደንገሉን የሆነ ነገር አድርገው በሆነ ነገር እኮ ነው፣ የሽንኩርት መክተፊያ የሚመስል ነገር ነው። እዚያ ውስጥ አስገባችሁና የሆነ ልሙጥ አርጋ ወረቀት አርጋ ወጣችሁ። እዚያ ላይ ደግሞ የእመቤታችን ጆርኒ ኦፍ ቨርጅን ሜሪ የሚል የድንግል ማርያም ጉዞ የሚል የስደቷን ጉዞ ፕሪንት አደረገችልን። እንግዲህ እኮ ልጅቱ እስልምና እምነት ተከታይነት እንጀራ ነው ግን ሸጠችልን። ስለዚህ ሁላችሁ ደንገሉን እኮ እንዲህ አድርገን ገዝተመጣ። እኛ ሀገር አሁን ያ መሳሪያ እንዴ ግብፅ እኮ ቴክኖሎጂ ሞልቷት። ምንድነው ቴክኖሎጂ ያላት? እንደው መሳሪያውን ቆይ እስኪ አስጠይቃ ነገራችኋለሁ። በዛው ተጀመራችሁት። ምዕመናን እዛ ካሉ ደውዬ ጠይቃለሁ። ቢሆን የሆነ ነገር እኮ ነው የምላችሁ። የልብስ መተኮሻ የሚመስል ነገር የሆነ ነገር ነው፣ ዝም ብሎ የሆነ ነገር ነው። አይመጣልንም። ግን እኛ ምንድን ነው የምናደርገው? እሷ ደንገል ሰንጥቃ $100 ሰራች። እኛ ነገር መሰንጠቅ ነው የምናውቀው። ወግ መሰንጠቅ ቁጭ ብሎ እንዴት አይነት ሊቅ ናችሁ ደግሞ እናቶቼ! እንዲሁ ሊቅ በቃ በጣም የአራቱ ጉባኤ መምህር ናችሁ፣ የመጽሐፍ መምህር ናችሁ፣ የቅኔ መምህር ናችሁ፣ ጳጳስ ናችሁ። ጎበዞች ማለት ሁሉንም ትሰነጥቃላችሁ።
እንደዚያ ነው የምታደርጉት ማለት። ስለዚህ ጌታ ያለን ከመጨነቅ ይልቅ መስራት። ማመንና ምን ማለት ንገሩኝ? ማመንና መስራት በሉ እስኪ። ማመንና ምን ማለት? መስራት። የማይሰራ ሰው ግን እግዚአብሔርም ሊሰጠው አይችልም። ይህን አባቶች ይላሉና ሊሰራ የማይወድ ሰው አይብላ ዘይፈቅድ ይትቀነይ ኢይሴሰ ይላል ቅዱስ ጳውሎስ። ሊሰራ የማይወድ ሰው አይብላ ይላል። ልብ በሉ፣ የማይሰራ አይብላ አላለም። ምንድነው ያለ? ሊሰራ የማይወድ ነው። የማይሰራ አይብላ አላለም። ሊሰራ የማይወድ ነው ያለ። የማይሰራ አይብላ ቢል ሕፃናት ይሰራሉ አይሰሩም? አይሰሩም። ስለዚህ ላይበሉ ነው ማለት። መስራት የማይችሉ ከልጆቻቸው ጡረታ የገቡ ሽማግሌዎች አሉ። መስራት አይችሉም። እነሱ አይብሉ ሊመጣ ነው። የታመሙ ሰዎች መስራት አይችሉም። እነሱ አይብሉ እንዳይል ምን አለ? ሊሰራ የማይወድ ማለት መስራት እየቻለ የማይሰራ ሰው አይብላ። የሁላችሁ ሳሰሩ አትብሉ። ቁጭ ብላችሁ የቤተሰብ እንጀራ አትብሉ። የሆነ ነገር አርጉ ባካችሁ። አንድ መጽሐፈ መነኮሳት ምን ይላል መሳለ? እንደው ቁጭ ከምትል እንዳትስቁብን፣ እንደው ቁጭ ከምትል ቢያንስ ተንቀሳቅሰሽ እንትን ሸንተና ይላል። እንደው ቁጭ ከምትል ይሻላል ነው። እንደው ይሻላል። በዚያው ስራ እንድትማር እኮ ነው። ቁጭ ከምትል ምን ይላል? ቢያንስ ተንቀሳቀስ። ቤትህም ውስጥ እንደው እንደዚህ ያል እንደው ተንቀሳቀስ፣ ቢያንስ ተንቀሳቀስ እንደዚህ ይበል። እንደው ቁጭ ብላችሁ አንዳንዶቻችሁ ደግሞ ከሰው ሱቅ ዳችሁ ቁጭ ብላችሁ ወሬ ስትሉ የኃላፊ አግዳሚውን እግር ስትቆጥሩ ትትውላላችሁ። ከስራ ፈትነታችን የተነሳ ብዙ ባለሱቆች ያለ ስራ መቆም ክልክል ነው የሚለጥፈዋል። እንዴ በጣም እኮ ነው የሚገርማችሁ። ይሄ እኮ መሳቂያነት ነው። አገሪቱን የስራ ፈት ሀገር ማድረግ እኮ ነው ደግነቱ። ፈረንጆቹ አማርኛ አያነቡም እንጂ ያለ ስራ መቆም ክልክል ነው ማለት እዚህ ሀገር ያለ ስራ ይቆማል እንዲሉ ነው የምናደርገው እኮ። ስለዚህ እንደው ተንቀሳቀሱ፣ የሆነች ነገር ጀምሩ። ቅዱስ ሚካኤል ባርክልኝ ይላል። አንድ ሰውዬ መጣና ቅዱስ ሚካኤል ምኑን ነው የምባርክልህ አለ። ወይ አትክልት የለ ወይ ዶሮ አላረባ፣ እንደው ምኑን ነው የማባርክልህ? ሰው እኮ ዶሮ ገዝቶ ዶሮዬን ባርክልኝ፣ አትክልት ተክሎ አትክልቷን ባርክልኝ፣ መጽሐፍ አንብቦ ጭንቅላቴን ባርክልኝ ይባላል። እንዲሁ ተኝቶ ባርክልኝ አለ። ነውር እኮ ነው፣ ይሄ ነውር ነው። ስለዚህ እንደው ስሩ፣ አይዟችሁ እና ደግሞ ከዛ በኋላ እየሰራችሁ ካጣችሁስ አትጨነቋ እንዴ። የግድ እኮ ሀብታም ልንሆን አልተፈጠርንም፣ ልናጣም ጭምር እኮ ተፈጥረናል እንዴ። ድህነት ቅድስና አይደለም እንጂ ኃጢአትም እኮ ድግና አይደለም። ድሃ መሆንም እኮ ይቻላል። ካልተሳካ ለምንስ ድሃ አንሆንም? መድኃኔዓለም እኮ ድሃ ነው። በስጋው በዚህ ዓለም ሲኖር ድሃ ነበር። ምንድን ነው ያለም? ለቆናጽል ግበት ቦሙ ወለአዕዋፈ ሰማይኒ ምጽላል ቦሙ ለወልደ እጓለ እመሕያውሰ አልወቱ ሀበ ያሰምግ ርእሶ። ለቀበሮዎች ጉድጓድ አላቸው፣ ለወፎቹም ጎጆ አላቸው፣ ለክርስቶስ ግን ራሱን የሚያስጠጋበት ምንም የለውም ማለት። የሰማይና ምድር ጌታ 33 ዓመት በምድር ሲኖር አንዲት ጎጆ የለችው። የአምላክ እናት ድንግል ማርያም የሕይወት እንጀራን አዝላ ለልጇ የምታበላው ቁረሽ እንጀራ አልነበራት። ውሃ ለምን አለች? ለምን ትጨነቃላችሁ? ጌታ ሆይ መቼ ነው የምታሳካልኝ? መቼ ነው የራሴ ጎጆ የሚኖረኝ? የራሴ መጠለያ የሚኖረኝ? አከራዮች እኮ ጨቅጭቀው ገደሉኝ። አንዱ የሚበላው አጥቶ አስፋልት ላይ ያድራል፣ ረሃብ መሮታል። አንተ ደግሞ ለቤት ኪራይ የምከፍለው እያለ የአከራይዋ ጠባይ ነው የመረረ። ወይ ጥጋብ! ይሄ እንደው እናቱ የሞተችበትና ገበያ ሄደችበት እኩል ያለቅሳል። እውነት ነው። አከራይ የሚጨቀጭቅ ይመስለኛል። አልፎ አልፎ አከራይ ይጨቀጭቃሉ። ደሞዝ እያጣሩ ይጨምራሉ፣ ሲወደድ ይጨምራሉ። እነሱ ያለ ቤት የተፈጠሩ አይመስሉም። እንደው ከእናታቸው ማህፀን ሲወጡ
እንደው አንዳንድ ቪላ እያያዙ የተወለዱ ነው የሚመስሉት ሲጨክኑ ማለት ነው። ውጡ ሲሉ እናንተም ተው፣ በሕግ አምላክ ታረሙ፣ በመምህር አምላክ ቤተ እግዚአብሔር ነው። ሰው ድሃ አታሰቃዩ። እውነቴን ነው። ተዛዝነን ዘመኑን እንለፈው። በወንድሙ የሚጨክን ለእሱም ጨካኝ ሰው ይጥልበታል። ርኅሩህ ሁኑ፣ ድሃ አትግፉ። ክርስቶስን ፍለጋ እዚህ እንደተሰበሰባቸው አውቃለሁ። መቅደሱ ቁጭ ብሎ የሚጠብቅ እንደ ንጉሥ ቁጭ ብሎ የሚጠብቅ አይደለም። አስፋልት ላይ ያለው ድሃ ክርስቶስ ነው። ጦሙ የሚያድረው ወንድማችን ክርስቶስ ነው። እኛ ሁለት አይነት ምግብ በልተን ሶስተኛው በመጉደሉ እያጉረመረምን ጥሬ አጥቶ የሚያድር ድሃ ጎረቤታችን አለ። ያ ክርስቶስም ታስታውሳላችሁ። እንግዳውኝ ብመጣ አልተቀበላችሁኝም፣ ተርቤ ያላበላችሁኝም፣ ተጠምቼ አልጠጣችሁኝም አለ። መቼ ርቦህ ያላበላን ሲሉት ለባልንጀራችሁ ካላደረጋችሁ ለእኔ አላደረጋችሁም ነው ያለ። ስለዚህ የእግዚአብሔር ቤተሰቦች ሰርታችሁ ባልተሳካላችሁ ነገር አትጨነቁ። ትቀጠራላችሁ፣ ትባረራላችሁ፣ 3-4 ጊዜ ንግድ ትከፍታላችሁ፣ ትከስራላችሁ። አትጨነቁ። አሁንም ሞክሩ፣ አይሳካ። በደስታና በሰላም ኑሩ። ጥራችሁ ባልተሳካ ነገር አትጨነቁ። ለምን ድሃውንንስ አንሞትም? ሰነፉነን አንሙት እንጂ ድሃውንንማ አንሙት። ምን ችግር አለው? ከለፋንበት ነገር ምን ይዘን እንሄዳለን? 3 ክንድ ከስንዝር መገነዣ ብቻ አይደለም ይከተልን? ምን ይዘነው ምን ሄድ ነገር አለ? የለም። ስለዚህ ለምንስ ድሃ አንሆንም? ድህነታችሁን ለስንፍና ማስረጃ አታድርጉት እንጂ የታባቱ ለምን ድሃ አልሆንም ብላችሁ አትስነፉ። ሰርታችሁ ድሃ ከሆናችሁ ግን እግዚአብሔር ይመስገን በሉ። እስኪ አንድ ጊዜ እግዚአብሔር ይመስገን በሉ። እንዲያውም ይላል ቅዱስ ዮሐንስ አፈወርቅ፣ ጌታዬ ሆይ ካንተ ጋር የሚያጣላኝን ገንዘብ ስላልሰጠኝ አመሰግንሃለሁ በለው ይላል። እስኪ በሉ ጌታዬ ሆይ በሉ። ካንተ ጋር የሚያጣላኝን ገንዘብ ስላልሰጠኝ አመሰግናለሁ። አዎ እንደዚህ ነው። ከዚህ በኋላ ግን ትሰራላችሁ፣ ትማራላችሁ፣ ትጥራላችሁ፣ ትደክማላችሁ። ብትከስሩ ባይሳካላችሁ ሰርታችሁ ገንዘቡ እልም ቢል ከዚህ በኋላ አትጨነቁም ማለት ነው። ተስማምተናል? አዎ እግዚአብሔር ብቻ አለልን። እንስራ እንጂ አንድ ሰውዬ ነበረ፣ ስሩ ነው እንጂ እግዚአብሔር ተጨነቁ አላለም። ድርቅ ሆኖ ገበሬ ነው። ሰውየውንም አውቀዋለሁ። ይገርማቸዋል። ድርቅ ሆኖ ሐምሌ ድረስ ድርቅ ሆኖ ሰውየው ግን ይዘራል። ከዚያ በኋላ ራቱ አንተ ሰውዬ ባይሆን ዘሩን ልጆቹ ቆርጥመውት ይሙቱ እንደው እባክህ እያወጣህ አትበትን ሲሉት አይ እግዚአብሔር ዝራ ነው እንጂ ዝናብ አዝንብ አላለኝም አለ። አያችሁ ሊቅነቱ። እግዚአብሔር ዝራ ነው ያለ። የኔን ድርሻ ሰርቼ ዝናብ ከቀረ እኔ ምን ጨነቀኝ? ልጆችን ማበላቸውን ነገር ማን ያውቃል ነው? እግዚአብሔር ያውቃል። እኔ ድርሻዬን እወጣል። ዘራ ሰው ሁሉ ሲገበገብ አልዘራም ብሎ እኔማ እንደው ያለችኝ እንበላል ብሎ ብልጥ ሲሆን እሸቱን ማን አፈሰ? አቶ ገሌ፣ ስሙን አልነግራችሁ። እሱ እሸቱን ለልጆቹ ቆርጦ አበላ፣ አዝመራውን አጭዶ ልጆቹን መገበ። እግዚአብሔር ዝራ እንጂ አዝንም አላለኝም ያለ እውነቱን ነው። እግዚአብሔር ስሩ ነው እንጂ ተጨነቁ አላለም። እና አትጨነቁ። እኔ ከማን በልጬ ነው? አብርሃም በድንኳን እኮ ነው የኖረ። ጌታዬ ወይ የዚህን ያህል ምን በድዬ ነው ጥሩ ስራ ማሰራኝ? ሕይወቴ በመባከን አለቀ፣ ለምን አታሳካልኝም? የብዙ ምዕመናን ጥያቄ ነው። አብርሃም ዕድሜ ልኩን በድንኳን አይደል እንዴ የኖረ? እኛ እስከ አብርሃም እንበልጣለን? ይስሐቅ በድንኳን ነው የኖረ። ያዕቆብ እግዚአብሔር ሌሊት ተገልጾ የፍቅር ትግል ሲታገለው ያደረው ያዕቆብ እግዚአብሔር እኮ ነው ትግል ገጥሞት የፍቅር ትግል እግዚአብሔርን እንደዚህ አቅፎ ያደረው ያዕቆብ የኖረው በድንኳን በስደት ነው። ከነ ድንኳኑ ቤት እንኳን ደግሞ አገሩ ላይ መቀበር አቅቶት ግብፅ ተሰዶ ነው ያረፈው። ምን አለ ቅዱስ ዳዊት ለዚህ እኮ ነው ነግዶ ፈላሲ አነ ከመኩሉ አበውዬ፣ እኔ እንደ አባቶቼ እንግዳ ነኝ። እስኪ በሉላችሁ እኔ እንደ አባቶቼ በሉ። ምንድን ነኝ? እንግዳ። እንደው ከሰው ቤት ውስጥ ተመችቶት የሰውን ሁሉ ጓዝ ልተስበል አይገቡ እንደው የሰጡትን አግኝቶ እንደ ነገሩ ነው የሚያገባው። እኛ ይህን ነገር ጨሪት ለነታችሁ አገኝ እንኖራለን። እንግዳ ቢያገኝ ሰምታይ
ያጭመርቆ ዴስ እንግዲህ ይሄ ዓለም የምድር ቤታችን ነው። ብናገኝ ይበልጣል ካጣንም እግዚአብሔር ይመስገን። እንዲህ ማለት ነው። ሁለተኛ ስለምን አትጨነቁ አለ? ስለ ልብስ አትጨነቁ። ለስጋችሁ ወለስጋክሙኒ ዘትለብሱ። ለልብስ ለስጋችሁ በምትለብሱት ነገር ደግሞ አትጨነቁ። ጥያቄ፣ ልብስ የምንለብሰው ለስጋችን ነው ለነፍሳችን ነው? ለስጋችን ነው። በጣም ጥሩ፣ ለነፍሳችን ነው። ይቅርታ አድርጉልኝ። እንዴት ነው ለነፍሳችን የሚሆን የሚባል? ሰው ልብስ ባለመልበሱ የምታፍር ነፍሱ ነው ስጋው ነው? ለምሳሌ የሞተ ሰው ቢገለጥ ያፍራል? አያፍርም። ስለዚህ የምንለብሰው ማን እንዳታፍር ነው? ነፍሳችን እንዳታፈር ነው ማለት ነው። ስጋ ልብስ ግን የስጋ የተባለበት ምክንያት ለብሶት የሚታይ ማን ስለሆነ ነው? ስጋ ስለሆነ ማለት ነው። ለብሶት የሚታይ ስጋ ስለሆነ የስጋ ልብስ ተባለ እንጂ የምንለብሰው ለነፍሳችን። አንዳንድ ሰዎች አሁን አጫጭር ልብስ የለበሱ ሰዎች በተለይ እህቶቻችን አጫጭር ልብስ ለብሰው ሳይሏቸው እናቶች እንዲሁ ሳይሏቸው አጭር ለብሰው ከዛ በግድ እንትኑን ወደ ታች እንደዚህ ሲያደርጉት አይታችሁ ታውቃላችሁ። ቢሮ ሲመጡ እንደዚህ አድርገው በቃ ወደ ታች በደንብ ሊያስረዝሙ ነፍሳቸው ስለምታፈር ነው እንደዛ የሚያደርጉት። መጀመሪያ ለምን አጭር ገዛችሁ? እንደዚህ ከምትሉት ረጅም አትገዙ ነው ይቀንሳላቸው። ኧረ እንደውም ስሰማ አጭር ነው አሉ ውድ እንደው ይገርማል። ረጅሙ ተርካሹ በቀላል ብር ነው ይገኝ። ነፍስ ስለሚያጠር ነው፣ ነፍስ ስለምታፍር ነው። ስለዚህ ለስጋችሁ የምትለብሱት ነገር ደግሞ አትጨነቁ። ለምን ምን ለብሳለን? አኮኑ ስጋ የአጽ ልብስ ማራዝም ይላል። ስጋ ከልብስ አይበልጥም ወይ? አሁን ተርጉሙት። ቅድም ስለተማራችሁ ስጋ ከልብስ አይበልጥም ወይ? ተርጉሙት። አሁን ቅድም ስላስተማርኳችሁ ምን ማለት ነው? ስጋ ከልብስ አይበልጥም ወይ ሲል ምን እያለ ነው? ልብስ ለእናንተ ከመስጠት ምን ማድረግ ይበልጣል እያለ ነው። ስጋችሁን መፍጠር ይበልጣል ነው። ቅድም እንዳልኳችሁ ለነፍሳችሁ ምግብ የሚሆን ነገር ከመስጠት ነፍሳችሁን መፍጠር ይበልጣል። ለስጋችሁ የሚሆናችሁን ልብስ ከመፍጠር ስጋችሁን መፍጠር ይበልጣል። ሰው ሊያደርግላችሁ የማይችለውን ስጋ መፍጠር ፈጥሬ ከሰጠዋችሁ ዓይን፣ እጅ፣ ጆሮ፣ አፍንጫ፣ እግር ፈጥሬ ከሰጠዋችሁ ሰው ገዝቶ ሊሰጠው የሚችለውን ልብስ አይሰጠንም ብላችሁ ታስባላችሁ ማለቱ ነው። በዚያውም ላይ ለልብስ አትጨነቁ፣ ለስጋችሁ ለልብስ አትጨነቁ ማለት ምን ማለት ነው? ይሄን ለብሼው ይሄን እንትንስ ብየው ይሄኛው የለኝም ያኛው የለኝም ብላችሁ አትጨነቁ ነው። አንዳንዱን ልብስ እኮ የምንለብሰው ለውድድር ነው። ቅዱስ ዮሐንስ አፈወርቅ ይቅርታ፣ ወንዶችም አጓጉል ልብስ ይለብሳሉ። ሴቶች ላይ ጨፈጨፍኩ ይመሰለኝ። ወንዱ ሁሉ ይለብስ የለን? የወንዱ አለባበስ ራሱ ቀጣቶ ሱሪውን ዝቅ አድርጎ እዚህ ታች ታጥቆ እናቴ በግድ ጅል ይሆናል ሰው እንደው እኮ በጣም እኮ እናቴ በስመ አብ ነውር ነው በእውነት ማለት ነው። ነውር እኮ ነውር። እንደው ሱሪያችሁን ዝቅ አድርጋችሁ ይህ እኮ ጅልነት። እንደዚያ ሱሪ የለሽ ተብሎ ነው የሚሰግደው በገጠር ራሱ። ሱሪ የለሽ ከተባለ ስድብ ነው። እና አሁን ምን ልላችሁ ፈልጌ ነው፣ ቅዱስ ዮሐንስ አፈወርቅ ምን ይላል? አይ አንቺ ሴት ለምንድን ነው ውድ ልብስ እየለበሽ በከተማው መሃል ወይ በመንደር መሃል የምትሄጂው ላይ ይጠይቃል። ባሌን ደስ እንዲለው ብዬ ብለሽ ትመልሽልኝ ይሆናል ይልና አይደለም ይላል። እንደዚያ ሳይሆን አንቺ የለበስሽው ልብስ በሌላቸው ድሃ ሴቶች ላይ መመካት ፈልገሽ ነው ይላል። ያ ልብስ በሌላቸው ሰዎች ፊት እሷ ኖሯት ለብሳው በእነሱ ፊት ስታልፍ በእነዚያ በላይ የበላይነት ስሜት እንዲሰማሽ ፈልገሽ ነው። እንግዲህ እነዚያ ድሃ ሴቶች በአንቺ ምክንያት እግዚአብሔርን እንደሚሰድቡት ታውቂያለሽ ወይ ይላል። ለምን ይቺ በየሰዓቱ የምትለዋውጠው ሰጠው፣ ለእኔ ግን በወር አንድ ጊዜ የምለውጠው አሰጣኸኝ ብላ እግዚአብሔርን ትሰድበዋለች ይላል።
በልክ እኮ ነው የሚኬደው። በታመመ ሰው መሀል ሲኬደው ጀብ 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 ተብሎ አይኬድ። ለምን ሰውየው ምን ይላል? እነዚህ የሚሮጡበት ጉልበት ሰጠህ፣ እኔ ግን ጠና ብዬ እንኳን የማይበትን ጤና ነሳኸኝ ብሎ እግዚአብሔርን ያማርራል። የታመመ ሰው ሊጠይቁ ዳችሁ ካካካካካካ ተብሎ አይሳቅ። የታመመ ሊጠይቁ ዳችሁ ትስቃላችሁ። ምን ይላል? እኔን እንደዚህ ውጋት ያጣድፈኛል፣ እነሱ እንደ ቆሎ ይፈጋሉ፣ ምን አድርጌ ነው ጌታዬ ይላል። ከታመመ ሰው ሊጠይቁ ዳችሁ እንትና ይችን ጉረሻት እገሌ ጉረስ ብላ ሻይ እንጥምጥል አይባልም። እኔ ይህን ከቀመስኩ ወሬ ነው እነሱ ይገላገላሉ። ለማን ያማርራል? እግዚአብሔርን ያማርራል። ስርዓት ተይዞ ነው ሁሉ ነገር የሚደረገው እግዚአብሔር ቤተሰቦች። ስለዚህ ልብሳችሁን አትጨነቁ ማለት ይሄንም ለበሳችሁ ያንም ለበሳችሁ ሰው በልብሱ አይከብርም። በጣም በልብስ አይነት በመጨነቅ አይምሯችሁን አታደንዙ። በዚህ ዓለም ፍቅር አትያዙ ማለት ነው። ለልብስ ከመጨነቃችን የተነሳ እንዳልኳችሁ ደጋግሜ እንደምናገረው ቀዳዳ ልብስ ፋሽን ሆኖ መምጣቱ ነው። ሰው የመጨረሻ ማበዱን የማይሆን በዚህ የመጨረሻ የተቀደደ ሱሪ ፋሽን ሆኖ ሲሸጥ ይህ ምን ይባላል? የሰው ልጅ ለልብስ ከመጨነቁ የተነሳ ስለዚህ አጌጣለሁ ብላችሁ በልብስ አትጨነቁ። የሚገባችሁን ያክል ሰውነታችሁ ከተሸፈነ ከሰው ጋር ከዋላችሁ በቃችሁ ማለት ያላችሁን አጥባችሁ በንጽህና በልክ ልበሱ። እንዴ ዝም ብላችሁ ጎተት ትበሉ አይደለም ያልኩት እኔ በስነ ስርዓት ልበሱ። ግን ልብሳችሁ የሚጨምርላችሁ ክብርና ጌትነት የለም። ብዙ ልብስ በመግዛት ደስታን ማግኘት አይገባም፣ አይቻልም። ለዚህ አትጨነቁ። እንደዚያ ከሆነ ልብስ የት እናገኛለን የምትሉ ከሆነ ምን አለ? ሩዩ ጽጌያ ተገዳም ዘከመ ይልኩ የምድረ በዳ አበቦችን ተመልከቷቸው እስኪ። ማን ነው ያለበሳቸው? አንዱ ቢጫ ልብስ ለብሶ አደራ አበባ፣ ጽጌረዳ ደግሞ ቀይ አበባዋን ይዛ የየራሳቸውን መልከኛ ልብስ ለብሰው አበቦቹ ሽርክድ ሲሉ በተራራው ላይ ማን ነው እንደዚህ ያለው ውበት ያለበሳቸው? ገዝተው እንኳን አይደለም የለበሱት፣ ከዚህ ነው ያፈልደቁት ከሰውነታቸው። እስቲያቸው አለ ሰሎሞን ጥቀ በኩሉ ክብሩ ይለብሰ ከማዱ ምሉ። ሰሎሞን እንኳን እንዲያ ያለ ባለጸጋ ሲሆን ከነዚህ አበቦች የአንዱን ያህል አልለበሰም ማለት። ለምን? ሰሎሞን አበባ ሊያስጠልፍ ይችላል እንጂ አበባ አያብብም። ገብቶችኋል? ሰሎሞን እንኳን የአበቦችን ያህል አልለበሰም። እና ታዲያ እነዚህ አበቦች ሳይጨነቁ እንደዚህ የሚለብሱ ከሆነ ለዚያውም ደግሞ ወናውዝ እየገዳም ዘዮም ሃሎ ወየ ሰማይ ወደ ውስተ እቶነ እሳት ዘከመዚ ያለብሶ እግዚአብሔር እፈኪያክሙ ኦጽጻን ሃይማኖት። ዛሬ አብቦ ለምልሞ በመስከረም በጥቅምት አብቦ ለምልሞ የምታዩት ነገ በእሳት የሚቃጠለውን አበባ እግዚአብሔር እንደዚህ አድርጎ የሚያለብሰው ከሆነ እናንተ እምነት የጎደላችሁ በአርአያውና በአምሳሉ የፈጠራችሁ እናንተንም እንዴት አያለብሳችሁ? ወፍ ያላቸው ግን ቄስን ተመልከቱ ማለት ነው ብለው ተርጉሞታል። የሰማይ ወፎችን ተመልከቱ ማለት የማይዘሩ የማያጭዱ ወፎችን፣ ካህናትን ተመልከቱ ማለት ካህናትን ማንም ያበላቸው? እስኪ ንገሩ። ለምሳሌ እኔን ብትወስዱኝ ይሄ ጓሮ የለኝም፣ እግዚአብሔር የተመሰገነ ይሁን፣ የባንክ አካውንትም የለኝም፣ ሊኖረኝም አይችልም እስከምሞት። መዝግቡት። አባ በ2018 አካውንት አይኖረኝም ብለህ ነበረ ብላችሁ በዩቲዩብ እንድትናገሩት ይሄው በ2030 አለህ እንድትሉ ማለት አለልም። አይዟችሁ እሺ። ስለዚህ ሰዎችንን ማበረም ብለን ይይዛል። በደንብ ያዙ። ደግሜንም ራይ ወደፊትም አካውንት አይኖረኝም። ስለዚህ አሁን እዚያ ውስጥ የለኝም። አረ ይሄን ቀሚስ ማን የገዛልኝ? ገብረ ማርያምና ወለተ ማርያም አይደል? እግዚአብሔር። ምክንያቱም ወለተ ማርያምና ገብረ ማርያም የማን ናቸው? የእግዚአብሔር ናቸው። እግዚአብሔር የማይዘሩ ወፎችን ተመልከቱ ማለት ቄስን ተመልከቱ። እስኪ እነዚህ ቄሶች ይዋዩ
ይሄ ጠምጥሞ ያለው ቄስና መነኩሴ በሙሉ ያጎቱን ድንች መሰላችሁ የሚቆፍር ነው። ያክስቱን ባቄላ እየወቃ ነው። ማንም ይመግበው እንዲያርገው እግዚአብሔር። እንዴት አይገርማችሁም? ቄስን አሁን እናንተ ስታከብሩ ፖሊስ አላስገደዳችሁ፣ አዋጅ አልተነገራችሁ። ልባችሁ በቄስ ላይ እምነት እንዲኖረው አድርጎ ብር አዋጣችሁ ቄስ ካባ እንዲደርብ ማድረግ ይሄ የማን ስራ ነው? ሰውን ያህል ክፉ ጭንቅላት ያለው ፍጡር አምኖ ብር እንዲሰጥ ማድረግ እኮ ጎበዝ ቀላል መስሏችኋል? ሰው እኮ ቀላል ፍጡር መስሏችኋል? የመጨረሻ የተራቀቀ ፍጡር ነው። በጣም እኔ እንደው በምድር ላይ በጣም የሚከብድህ እውቀት ምንድን ነው ብትሉኝ፣ ሰው ይባላል። ሰው መቼም ቢሆን ሊገባኝ አይችልም። በፊት የገባ ይመስለኝ ነበር። ሳየው የከበደኝ እየረቀቀብኝ ይመጣል። የመጨረሻ ተገልጦ የማያልቅ መጽሐፍ ሰው እየሳቀ ንዶት ሊሆን ይችላል፣ እየሰጠ ሊቀማ ሊሆን ይችላል። አይታወቅም ምን እንዳሰበ ማወቅ አይቻልም። እየተጣሉ ውሸታቸውን ሊሆን ይችላል። አይታወቅም። ሰው ውረድ እንውረድ ብለው በቃ ወግዳናቱን ነው የሚለው ውሸታቸውን ሊሆን ይችላል። ግን እንዲህ ሰው አይታወቅም፣ እንዲሁ ሰው አይታወቅም። ስለዚህ የእግዚአብሔር ሰዎች ሰውን ያህል ነገር በጦርነት እንኳን ታንቄ ሞታለሁ የሚለውን ፍጡር በነፃ ብር እንዲያመጣ ያደረገ እግዚአብሔር። ይህ ቄስን ተመልከቱ፣ ቄስን ተመልከቱ በሉ። አዎ ወፎች የተባሉ ደግሞ እነማን ናቸው? እስራኤልን ተመልከቱ። አልዘሩም አላጨዱም። ስንት ዘመን መገባቸው እግዚአብሔር? 40 ዓመት። በምን? በደመና። ወፍ ያላቸው እስራኤልን እዩ። አበባ የተባሉ ግን ሃይማኖት የሌላቸው ሰዎች ናቸው። ሃይማኖት የሌላቸው ሰዎች አበባ ይባላሉ። አበባ ዛሬ ሽብርቅ ብሎ ህዳር ሲመጣ እርግፍ እንደሚለው ሃይማኖት የሌላቸው ሰዎች በሀብት ያማረባቸው ናቸው። ነገር ግን ገሃነም አለባቸው። እና ወለው ጽጌ ገዳም ዘውም አለው ዛሬ ያበበውን አበባ ነገ የሚቃጠለውን ማለት ነገ በገሃነም የሚቀቅለውን ሃይማኖትን የካደውን ሰው እግዚአብሔር ሲያበላው ሲያጠጣው እያየ እናንተ እምነት የጎደላችሁ በስሙ ተጠርታችሁ አምናችሁ እናንተ እንዴት አይመግባችሁ ማለት ነው። ስለዚህ ሁለተኛው ለልብስ አትጨነቁ። ከቃሉ ጋር ናችሁ። ሶስተኛ አሁን ራሱ የሚገርማችሁ ለልብስ መጨነቅ እንኳን እናንተ መቼስ አይቆጡኝ። እዚህ ያሉት አባቶች ደግ ናቸው፣ አይቀየሙ። ምንድን ነው እንኳን በልብስ እንኳን የሰው ልብስ የቤተ ክርስቲያኑ የመጋረጃ አይነት ራሱ አሁን መከራ ብቶናል። ይሄን ነው ይቅር በሉኛል። ቤተክርስቲያን የመጋረጃ ለአንዱ ነጭ፣ ለአንዱ ቢጫ፣ ለአንዱ ወርቅ፣ አንዱ ደብር ያይና የ500 ሺህ ብር መጋረጃ ሲመጣ ሌላኛው ደብር ደግሞ የ5 ሚሊዮን ያመጣል። ለልብስ አትጨነቁ። አንድ አይነት መጋረጃ ቢኖር እንደው እግዚአብሔር ጸልዩ እንደው ቢኖር ከአዲስ አበባ ቅድስት ማርያም ቦሌ መድኃኔዓለም እስከ መጨረሻቱ የገጠር ጎጆ ቤተክርስቲያን አንድ አይነት መጋረጃ እንደው መድኃኔዓለም ቢያመጣል ወይ ቀይ ወይ ጥቁር እረፍ እንል ነበር። በቃ ልክ አሁን እንዲህ የግብፅ ቤተክርስቲያን መጋረጃዎች ለአብይ ጾም ለሕማማት ጥቁር፣ የትንሣኤ ዘመን ነጭ፣ ከዛ የተረፈውን ቀይ። የትኛውም ቤተክርስቲያን ብትሄዱ 3 መጋረጃ አለ። ሌላ የትኛውም ትልቅም ገጠርም ገዳምም ከተማም። እኛም እንደዚያ ቢኖረን እንዴት ጥሩ። ስለዚህ ይህንን አትጨነቁ። እግዚአብሔር የሚፈልገው ሌላውን ነገር ነው። አዎ ለወንጌል ክብር፣ ለቅዳሴ ክብር የወርቅ ወንጌል፣ የወርቅ ገበታ፣ የወርቅ አትሮንስ፣ የወርቅ መስቀል፣ የወርቅ ጉልላት ቢኖር ጉዳት የለው። ዋናውን ነገር ትተን ከሆነ ግን ጉዳት አለ። ያም እንዳይሆን ለልብስ አትጨነቁ ያለን ይህንን። ሶስተኛስ ጌታ አትጨነቁ ያለን ለምን ይመስላችኋል? ሌላ የማታስተካክሉት ነገር ላይ አትጨነቁ። እስኪ ባዩ ደግሞ ምንም አልጠቁት ነገር ላይ ለምሳሌ መኑ እሙስቴትክሙ በተክዞ ዘይክል ወስቆ አሐደ እመተ በዲበ ቆሙ።
ከእናንተ መካከል ተጨንቆ በቁመቱ ላይ 1 ክንድ መጨመር የሚችል ሰው አለ ወይ አለ ጌታ። ነው እንደዚህ አይለው ትንሽ 1 ክንድ አሁን የእንትናን ማንም የሚባለው የዳርዊንን የዝግመተ ለውጥ ቲዎሪ አንዳንዶቻችሁ ታውቁታላችሁ። ሰው መጀመሪያ አንድ ዝንጀሮ ነበረ። ከዛ ኑሮውን ለማሻሻል ሲጥር ምን እያለ መጣ? እንደዚህ እያለ በሁለት እግሩ ቁጭ አለ ቆመ አለ። ምን ነው ዛሬ ረጃጅም ሰዎችን አጫጭር ሰዎችን እንዲህ እያሉ እንደ ቀጭኔ ጥቂት መዘዝ ቢሉ እና አሁን ነገር የሚያወራው ይዞይ ዛሬ ያሉ ዝንጀሮቹ ስለምን አይሻሻልም? ለነገሩ ውድቅ ተደርጓል በራሳቸው በዘመናዊ ሳይንቲስቶች አሁን ውድቅ ሆኗል የሱ አስተምህሮ። ሰው በቁመቴ ለ1 ክንድ አሁን አንዲት ሴት ወንድ ልሆን አይሆንም። አንድ ወንድ እኔ ሴት ነው ወንፈል ይሄ አይሆንም። ሴት መሆን ነበረብኝ ብላ አትጨነቅ። ወንድ መሆን ነበረብኝ ብላ አትጨነቅ። አጭር መሆን ፈልግ ነበር ብላ አትጨነቅ። ረጅም መሆን ነበረብኝ ብላ አትጨነቅ። ከንፈሬ ክርክም ያለ ወይም ደግሞ ሰፋ ያለ ወይም ወፈር ያለ ምን ያስጨንቅ? የተሰጠህን ነገር ይዘህ ኑር። የማታስተካክለው ነገር ላይ አትጨነቅ። ሌላ ደግሞ ለምሳሌ አንድ ሰው እየሰማችሁ ነው። አንድ ሰው ለምሳሌ ድንግልና የለውም። ድንግልናውን የሆነ ጊዜ አጣ። ያ ሰውዬ ድንግልናውን እንደገና ማስተካከል ይችላል አይችልም? ነገሩኝ እንጂ እነሱ ጉዳይ ላይ አትጨነቅ። ቀሪ ህይወትህን ምራ። በንስሐ ድንግል ሆኖ ቅዱስ ሆኖ መኖር ይቻላል። የስጋውን ማህተም ግን ማስተካከል አይቻልም። ስለዚህ ማስተካከል ወይኔ ድንግል በሆን ኑሮ ወይኔ ባልጥለው ነው ወይኔ በሆን ኑሮ አትበል። ያለፈ ነገር ላይ አይምሮህን አታድክም፣ አታሰቃየው። ወደፊት ነው ማሰብ። እንደገና ሄደን እንደ ኮምፒውተር አንዱ ብለን የማናስተካክለውን ነገር ሄደን እንደገና የማናስተካክለው ነገር ላይ አትጨነቁ። የታሪክ ሪሳይክል ቢን የለም ወይም ትራሽ የለም አውጥተን እንደገና የምናመጣበት የለም። እንደ ኮምፒውተር ፕሮግራም ያለፈ ነገር በቃ አልፏል፣ አይመጣም። እንደውም አንድ ጽሑፍ ሳነብ ያገኘሁት እንገራለሁ። ሰዎች 48% ስለ ነገ በመጨነቅ 48% ነው የሚያሳልፉት። ደግሞ ከዚህ ትንሽ አነስ ያለውን ፐርሰንት ስለ ትናንት በመጨነቅ ለዛሬ የሚያስቡት 10% ስለ ትናንት ይጨንቃል። እንዲህ ባለ ኑሮ እንትና የሚባል ጓደኛ ባይኖረኝ ኑሮ፣ ይሄንን የትምህርት መስክ ባልመርጠው ኑሮ፣ እንትና የሚባል ሀገር ባልሄድ ኖሮ፣ እንደዚህ ብዬ ባልናገር ኖሮ፣ እዚህ እንደዚህ ባልከፍት ኖሮ፣ በቃ ኖሮ ሆኗል። ያን ማስተካከል አይቻልም። ባህር ዳር ባልመጣ ኖሮ፣ አዲስ አበባ ባልመጣ ኖሮ፣ ጅማ ባልመጣ ኖሮ፣ መቀሌ ባልመጣ ኖሮ፣ አሜሪካ ባልመጣ ኖሮ፣ እንዲህ ያለ ነገር ባላደርግ ኖሮ ሆኗል። እሱ በቃ ስለሆነ ያንን የሆነ ታሪክ እየመዘዝ አትጨነቁ። ማስተካከል የማትችሉት ትናንት ላይ አትጨነቁ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ማስተካከል የምንችለው ማንን ነው? ዛሬን። እስኪ ዛሬን በሉ። ዛሬን ማስተካከል ይቻላል። ስለዚህ ስለ ትናንት አትጨነቁ። ሌላስ ለነገ አትጨነቁ። ሌላ ደግሞ የነገረኝ የተባሉ ለጌሰም እስመ ጌሰም ትሄድ ይደርሳ። ለነገ አትጨነቁ። እስኪ ለነገ በሉ። ለነገ መጨነቅ ዛሬን ያበላሻል። ለምሳሌ የአስኮላ ተማሪ እንዲያረጋል ፈተና ነገ አለ ሲባል ምን ያልመሰላችሁ? ፈተናም ነገ አለ ሲባል እንዲህ ነው የሚያደርገው። ጉዳዩን ማጥናት ትቶ ስለ ጉዳዩ ነው መጨነቅ የሚችለው። ፈተናው ማነው? ነገ። አይወይኔ ነገ እኮ ነው የምፈተን ይላል። እናሳ ያላጠናው ስንት ነው? 20 ገጽ። ሁለት ገጽ ያነብና እንደገና ይቆጥረዋል። 2 ገጽ በቆጠረበት እኮ ያን በቆጠረበት ሌላ 2 ገጽ ያነብ ነበር። ገጹን ከምቆጥር ዝም ብለህ እስከምትደርስበት ድረስ አጥናና የቀረው ገጽ ቅልጥ ብሎ ይቀር። ስለ ነገ መጨነቅ ዛሬን ያሳጣል። አብዛኛው ሰው እረፍት የሚነሳው
ለጸሎት ቆመን ሐሳባችን የሚበታተነው ለምን ይመስላችኋል? ስለ ነገ ነው የምንጨነቅ። እስቲ ቁጭ ብላችሁ ጸሎት ስትጸልዩ የመጣላችሁን ሐሳብ ቁጭ ብላችሁ አስቡ። ስለ ነገ ነው የምትጨነቁት። ከማን ጋር ነው የምኖረው? የት ሀገር ነው የምኖረው? ሳረጅ ማን ይጦረኝ ይሆን? አንዳንዱ ደግሞ ከማን ጋር ያው ምን አይነት ሚስት ምን አይነት ባል ምን ትስብሩ ነው። አንዳንዱ ደግሞ በጣም ከማሰበት ራቴን ምን አይነት ወጥ በላይ ሆኖ ነው የሚያስብ ይችላል። በጣም ማልዳ እንትን ሽሮ ወጥ ነው የበላሁት ምስር ነው የሚሰራው ምን ተሰርቶ ነው የሚጨነቀን። ታውቃላችሁ አይደል? ፋሲካ ሊደርስ 30 ቀን ሲቀረው ቁርስ ስለሚበላው የወጥ አይነት ፓኬጅ የሚያወጣ ሰው እንዳለ እንደሚያቅድ ቁጭ ብሎ ከሚስቱ ጋር ግምት ነው፣ ጥናት ያስፈልገዋል። ቁጭ ብሎ ከሚስቱ ጋር የዛሬ 3 ሳምንት ትንሣኤ ይሆናል አውቀሻል አይደል? አዎ በግ እናርዳለን እናሳ ከዛ በኋላ ቀደም ብለሽ አንቺ እንትኑን ትሰሪዋለሽ እኔ እንትኑን ይሄ በጣም ከባድ ነገር ነው። ይሄ ከባድ ነገር እውነቴን ይሄ ከባድ በሽታ ነው ራሱን የቻለ ማለት። ይሄ ከባድ ነገር አይደለም። አትጨነቁ። ይሄ አንዳንዱ ሰው እንደ ራት ብላ ሲባል በተለይ እንደ ሀብት ነካ ያደረገው ሰው ራት ደርሷል ብላ ሲባል ምን ሰርታችሁ ይሆን ደግሞ እናቴ እንደው አይ ዱራ አናውቅም እንደው አናውቅም እና ቅዱስ ዮሐንስ አፈወርቅ ይላል መሰላችሁ ምግብ አልበላ ካለ ይላል ጾምን ዋልና ሞክረው። እመቤቴ ቅዱስ ዮሐንስ አፈወርቅ እኮ ነው የሚለው አለበ እኔ እንደው ደግሞ እኮ ሆስፒታል ሄዶ እኮ ነው ዶክተር ይሄንን እንደው ምግብ ይሻለኝ አይደል ሳያመው እንደዚያ ቃል ይሄ ሰውዬ 2 ቀን ነው ጦሙን በደንብ አድርጎ ማሳደር። እዚያ በኋላ እንደው የሆነች አውሬ እንኳን አብሮ ጎርሶ ሲጥ ብትበይ ዝም ብለሽ ነው ገብቶሻል እንደሚል እርግጠኛ ነኝ እንደሚል ማለት ነው። ስለዚህ ይሄ ሁሉ የሚያደርገው ግን ጥጋብ በርቀት እንደው ዝም ብሎ ይውላል ያገኛችሁን ሁሉ ጥረቁ አላልኩም እኔ። ሰው መቼም አዘጋጅቶ መብላት ነው የለው እግዚአብሔር የሰጠን ነገር ነው። እንደው ግን ይሄ አብዝቶ መጨነቅ ራሱ እንደው ነገ ምንድን ነው የምበላው፣ የዛሬ ሳምንት ምንድን ነው የምበላው፣ ምንድን ነው የምሆነው፣ ይሄ እንደዚህ ነው እያሉ መጨነቅ። ነገ በእግዚአብሔር እጅ ነው። ሲመራ እንደሆነ ማለት ነው ነገር እንጂ በእግዚአብሔር እጅ ነው። እውነቴን ነው የምነግራችሁ። እኔ አሁን ጣና ቂርቆስ ገዳም ነው የምሆነው። ነገ ምን እንደሆነ እግዚአብሔር ነው የሚለው። እዚህ ይጥለኝ እዚያ ይጥለኝ እሱ ያውቃል። የሰው ልጅ እንደ ዕቃ ነው መኖር ያለበት። በቃ ዝም ብሎ ይኖራል። እኛ በፈለገ ጊዜ አንድ ጊዜ ወደ ሳጥን እንወስደዋለን፣ አንድ ጊዜ ወደ መደርደሪያ እናደርገዋለን። እግዚአብሔር በፈለገ ጊዜ የሚያምርብን ቦታ ያስቀምጠናል። እሱን አምነን ታዘን እንደምን እንደ ዕቃ እንኖር። ዝም ብለን ቆላ ቢያኖረን ደጋ ቢያኖረን እሱ ያውቃል። እኛ የእሱ ዕቃዎች ነን፣ ልጆቹ ነን። ሕፃን ልጅ የት ላይ ሊቀመጥ እንደሚያምርበት እናትና አባት ያውቃሉ። እሱ ግን የእሳቱን ብልጭልጭ ታይቶ እምቢ ደጃው ዳር ነው የምቀመጥ ብሎ ሊያስቸግር ይችላል። እናቱ ታቅፋ ወስዳ መደብ ስታኖረው እሷ እንጨት ለቅማ ስትገባ ምድጃው አጠገብ ቁጭ ብሎ ስታገኘው እንደገና ወስዳ መደብ ላይ ስታስቀምጥ እሱ እግዚአብሔርና እኛ እንደ እናትና አባት እንዲህ ነው። እኛ ይህን የሚሻለን ስንል እግዚአብሔር ደግሞ ወስዶ ይህን የሚሻል ሲለን እኛ ደግሞ እዚህ ነው ስንል የምናየውን እያየ። ስለዚህ እግዚአብሔር ሰዎች ነገ ማን ይጦራችኋል? መድኃኒዓለም ያውቃል። ለነገ አትጨነቁ። ይሄ ማለት አታቅዱ ከማለት የተለየ ሳያቅዱ መኖር ዝርክርክነት ነው። ለ50 ዓመትም ለ100 ዓመትም ለ500 ዓመትም ይታቀዳል፣ እቅድ ይታቀዳል። ለነገ መጨነቅ ማለት ለነገ መኖር፣ ለነገ ማቀድ፣ ለነገ መስራት፣ ለነገ መዘጋጀት፣ ይሄማ የተቀደሰ ነው። ለነገ መጨነቅ ማለት ግን ምን ይሆን ገና ምን ይመጣ ይሆን ብሎ ምጥ መያዝና እንቅልፍ ማጣት ነው የመጨረሻ። ስለዚህ ለነገ አትጨነቁ። የመጨረሻ አምስተኛ የምነግራችሁ ኃጢአት ከሰራችሁ በኋላ ተናዘዙ እንጂ ይቅር ይለኝ ይሆን ብላችሁ አትጨነቁ። እየሰማችሁ ነው? አዎ ኃጢአት ከሰራችሁ እውነቴን ነው። ኃጢአት ከሰራችሁ አንደኛ እንዳንሰራ የቻልነውን እናደርጋለን። ከሰራ ምን ማድረግ ነው ያለብን? ምን ማድረግ ነው ያለብን?
ኃጢአት ያልሰራን ሰው መሆን እንችላለን? ኃጢአት የሰራ ሰው ወደ አባቴ ቤት እሄዳለሁ ነው የሚል። ኃጢአቱን እያመሰለሰለ እንቅልፍ አጥቶ ተሰቃይቶ ሲኖር ተስፋ በመቁረጥ ይወስደዋል። የኃጢአት ራስ ተስፋ መቁረጥ ነው ይላሉ አባቱ። ተስፋ የቆረጠ ሰው ሌላ ኃጢአት ይጨምራል። የፈለገ ግን የረከሰ ጉድጓድ ውስጥ ብሆን ተመልሼ ወደ አባቴ ቤት እሄዳለሁ ነው የሚባል። እግዚአብሔር ደግሞ ይቅር ሊለን የታመነ አምላክ ነው። አግኝቶን ነው ይደንነት ነው እንደሱ ያለ ቸሪያ በጉ እንኳን ወደ በረቱ መጥቶለት እሱ በግ ፍለጋ የሚወጣልኛል እንደ ክርስቶስ ሲያገኝም እኮ እየደበደበ ለምን ጠፋሽ አንቺ በግ ብሎ እየገረፈኝ ወስድ አይደለም ወሶ በረከበ ጾሮ ለመትከፍቱ ሲያገኘን በትከሻው የሚሸከም እረኛ ነው ያለ። በትከሻው ተሸክሞ የማና አንደኛ የሚታገዘን፣ ሁለተኛ ከፍ የሚያደርግ አምላክ። ቀድሞ ከነበርንበት ይልቅ ንስሐ ስንገባ ከፍ የሚያደርገን ጌታ ክርስቶስ ነው። በንስሐ ይቅር ተብዬውን አሁን አንዳንዶቻችሁ ንስሐ ገብታችሁም ይቅር እርግጠኞች አይደላችሁም። ከከተማ ቄስ ከተናዘዛችሁ እንደገና ከገዳም ደግሞ ትናዘዛላችሁ። ለምን? ኃጢአቴ ብዙ ነው ይቅር ያልተባልኩ ይመስለኛል። የሁላችሁ የገጠሩ ቡታንታ ያደረገው ቄስ እንስጣችሁ፣ ከተማ ላይ ያለው ሱሪ የለበሰው ይመስላል። ቀጠን ያለ ቄስ እንስጣችሁ፣ ቦርጭ ያለው ቄስ እንስጣችሁ። እንግዲህ ከተማ ያለ መነኩሴ እንስጣችሁ፣ በረሃ ያለ እንስጣችሁ፣ በደንብ የሚበላ ቄስ እንስጣችሁ፣ ትንንሽ የሚበላ እንስጣችሁ። ኃጢአታችን የሚቅር የሚለን ማን ነው? መድኃኒዓለም በሉ። ቄሱ ነው መድኃኒዓለም ነው። አዎ። ስለዚህ ይቅር አልተባልኩም ለምን ትላላችሁ? ክርስቶስ ምንድን ነው ያለ? የተጠማ ቢኖር ወደ እኔ ይምጣ። እስኪ በሉ ወደ የተጠማ ቢኖር በሉ ወደ እኔ። ያ ማለት እኔ ምንድን ነኝ ማለቱ ነው። ውሃ በሉ እንጂ ውሃ ውስጥ የተጣለ ደብዳቤ መልሶ ይነበባል? ስለዚህ ክርስቶስ ውስጥ የጣልነው ዕዳችን መልሶ አይነበብም። ጌታችን ኢየሱስ ክርስቶስ የምህረት ውሃ ነው። እሱ ላይ የወረወርነው የዕዳ ደብዳቤ ማንም አንስቶ ማንበብ አይችልም። መልሰን አንጠየቅ። ጌታችን ኢየሱስ ክርስቶስ የነፍሳችን በረሃ የሚያረሰርሰው ፍሬ እንድታፈራ የሚያደርጋት የሕይወት ውሃ ነው። ወደ እሱ ከመጣ አትጨነቁ ያለን እኮ ዝም ብሎ አይደለም። እኔ አትጨነቁ ብዬ የምሰጠው የለኝም። ክርስቶስ ግን አትጨነቁ የሚለን ራሱ መፍትሄ ስለሆነ እንደ መድኃኒዓለም ያለ የለም። ጸልዩ፣ አንኳኩ ይከፍትላችኋል። ሩቅ አምላክ አይደለም፣ ቸርና ቅርብ አባት ነው። አማኑኤል አይደል ስሙ? አማኑኤል ማለት ነው እግዚአብሔር ከማን ጋር ማለት ነው? ከእኛ ጋር። ጌታችን ኢየሱስ ክርስቶስ እኮ አምላካችን ነው፣ መልሶስ ወንድማችን ነው። ለምን? የማንን ስጋ ነው የለበሰው? የእኛን ስጋ። ዘመዳችን ነው፣ የእኛን ስጋ ለብሷል። አምላካችን ደግሞ ነው፣ አባታችን ነው። በጥምቀት ወልዶናል። ሩቅ አይደለም። እንደሆነ ባለስልጣን ራቅ ብሎ እንደው እንደዚህ ደግ ጸርታችሁ ወረፋ አስጠብቆ የሚገኝ አይደለም። እቤታችሁ ጠርታችሁት የሚገኝ ቸር አባት። እንደዛ ስለሆነ ኃጢአት የሰራችሁ ሁሉ ክርስቶስ ይቅር ይላችኋልና ይቅር አልባል ይሆን ብላችሁ አትጨነቁ። ይልቁስ ይቅር አይለኝም እያላችሁ በኃጢአት ላይ ኃጢአት አትጨምሩ። ይቅር ባይ አምላካችን ማንም ገብቶ ቢታጠብበት የማይደፈርስ የጠራው ውሃ መድኃኒዓለም ሁላችንንም ያንጻል። አትጨነቁ። ወስብሐት ለእግዚአብሔር።